ሜላት ቀለመወርቅ የካህን ልጅ ሆና እንዴት ትዘፍናለች የሚሉ በርካታ ሰዎች ተነስተውባታል። እኔን ጭምቷል ልጅ ለምን ባብለ እንደዚህ ማጠፋም በፍቅር ሰው ገለ። በጣም የሚገርመው ግን እነዚህ አርቲስቶች ቀን ቀን የሚደበቁት መነጠላቸው ነው። ከዛ የጨለማ ዓለም ውስጥ አውጥቶ ትክክለኛውን መንገድ ላሳያት ፈጣሪ ምስጋናዋን አቀርባለች። የአርቲስቶቻችን ወደ ጠንቋይ ቤት መሄድ የተጀመረው ዛሬ አይደለም ልላችሁ ፈልጌ ነው። አንቺ አውትሻይን ማድረግ አትችይም፣ እሷ እስካለች ድረስ ያንቺ ወይም ደግሞ ያንተ ማንነት ተቀብሮ ይቀራል። ከባድ ዘመን ነው ሰዎች፣ ከባድ ዘመን ነው። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ውድ የቻናሌ ተከታታዮች እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ይኸው እግዚአብሔር ፈቅዶ ዛሬም ተገናኝተናል። እንግዲህ ምናልባት ብዙዎቻችሁ ተከታትላችሁታል ብዬ አስባለሁ። ዘሀበሻ እጅግ የሚገርምና አስደንጋጭ መረጃ ይፋ አድርጓል። ያም እንግዲህ በጥንቆላ የተጨማለቀውን የአርቲስቶቻችንን ገበና ይፋ የሚያወጣ ነው ብዬ ነው እማምነው እና ከዚህ ጋር በተያያዘ ለዛሬ እንግዲህ በጥንቆላ የተጨማለቀውን የአርቲስቶች ገበናና የሜላት ቀለመወርቅን ጉዳይ እንመለከታለን። ከሰሞኑ አየሩን ተቆጣጥሮ ያለ ርዕሰ ጉዳይ ስለሆነ ነው። እንግዲህ ተብታቢዎች በተለይም ደግሞ ድብትርናን ለበጎ ሳይሆን ለመጥፎ የሚጠቀሙ ግለሰቦች ባሉበትና ያ ራስ ምታት ሳይቀንስ ያንን መስመር አርቲስቶች መከተላቸውን መመልከት እንግዲህ እነ ማህበረሰብ ምን ያህል እየዘቀጥን እንደሄድን የሚያመለክት ነው ብዬ ነው የማስበው እና ከመቼውም ጊዜ በላይ ጥንቆላ ኢትዮጵያ ውስጥ ተስፋፍቷል ስንል በምክንያት ነው። እንግዲህ ይኸው መረጃዎች እየወጡ ነው። ስለዚህ የመጥፎ ደብተራዎችን መንደር ብቻ ሳይሆን የአርቲስቶችንም መንደር እያንኳኳ እንደሆነ ከዘሀበሻ መረጃ መረዳት እንችላለን ማለት ነው። የአጋዕዝተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን የአጋዕዝተ ቅድስት ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ዣንጥላ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅን ያለነ። እናቶች ድምፅ ያሰማሉ። መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ። እንግዲህ ዘሀበሻ ይፋ እንዳደረገው በድምፃዊት ወይም ደግሞ በአርቲስት ሜላት ቀለመወርቅ ላይ የማህበራዊ ሚዲያ ዘመቻ ተከፍቷል ሲል ነው የተናገረው ሄኖክ አለማየሁ በዘሀበሻ የዩቲዩብ ቻናሉ ላይ። እንግዲህ የዘመቻው መሪ የሆነችውን አርቲስት ስም ባይጠቅስም የእሷ ሙሉ መረጃ እኔ ጋር አለ። ካላረፈች በዚሁ ጸባጫሪነቷ የምትሄድ ከሆነ ማህበራዊ ሚዲያዎችን አስተባብራ ገንዘብ እየከፈለች የሜላት ቀለመወርቅን ስም የምትበክል ከሆነ ሙሉ መረጃው እኔ ጋር አለና የዚችን አርቲስት ማንነት ይፋ አወጣለሁ፣ ያለውን መረጃ ለህዝብ አጋልጣለሁ ሲል ነው የዛተው ሄኖክ። እንግዲህ አያደርገውም ብዬ አላስብም። በእርግጥም መረጃው እጁ ላይ ካለ እንደው በተወሰነ መልኩን ሄኖክን ስለማውቀው መረጃው እጁ ላይ እስካለ ድረስ ያንን አያደርገውም ብዬ ማለት ይከብደኛል። እንግዲህ ሜላትን በተመለከተ ብዙ ስሞታዎች የሚሰሙት ከአለባበሷ ጋር በተመለከተ ነው። እኔ እዛ ውስጥ አልገባም። ያ የግል ጉዳዩ ስለሆነ
እሱን አስተያየት ለሌሎች ትቼዋለሁ። የኔ ዋነኛው ርዕስ ምንድነው ሄኖክ ያነሳው ነገር አለና ከጥንቆላ ጋር በተያያዘ እንግዲህ የኔ መርሃ ግብር የሚያተኩረው ጥንቆላን መቃወም ላይ ስለሆነ ያ ርዕሰ ጉዳይ ስለተነሳ ብቻ ነው ይህንን መርሃ ግብር መስራት የፈለኩት እንጂ ዘፋኝነትን በተመለከተ የኔ አጀንዳ ስላልሆነ እዛ ውስጥ አልገባም ነበረ። ነገር ግን ወደ ጥበቡም ዓለም ጥንቆላ እየመጣ ነው የሚለው መረጃ እንደኔ አይነት መርሃ ግብር የሚሰራ ሰው ዝም ብሎ ማለፍ ይኖርበታል ብዬ ስላላመንኩ ነው በዚህ ራስ ጉዳይ ላይ መስራት የፈለኩት። እና እንግዲህ የሜላትን አለባበስ በተመለከተ ብዙዎች የነቀፌታ ሐሳባቸውን ሲሰነዝሩ ይሰማሉ። አንዳንዶች ደግሞ መብቷ ነው እንደፈለገች ትልበስ ሲሉም ተደምጧል። ኮሜንቶችንም ወይም ደግሞ አስተያየቶችንም አንብቤያለሁ። እንግዲህ ሜላትን በተመለከተ ሰውም ለሁለት ተከፍሏል ማለት ነው። አንዳንዱ አርቲስት ነች፣ ናይት ክለብ ውስጥ ነው የምትሰራው። ስለዚህ የቦታው ሁኔታ ያንን ታደርግ ስለሚያስገድዳት የፈለገችውን ልብስ መልበስ መብቷ ነው። ስለዚህ ያንን መመልከት የማትፈልጉ ሰዎች ወደዛ ለመሄድ ትችላላችሁ እንጂ ልጅቷ እንጀራዋ ነው፣ ስራዋ ነው፣ እንደፈለገች መልበስ ትችላለች ብለው የሚሟገቱ ያሉትን ያህል ነው ከባህል አፈነገጠች። ሊያውም ደግሞ የካህን ልጅ ሆና እንዴት እንደዛ አይነት አለባበስ ትለብሳለች ብለው የሚሟገቱ ወገኖች አሉ። ከዛ ውጭ እንግዲህ አለባበሷን ደግሞ ያጎላው ተክለ ቁመኗ በተፈጥሮ የታደላት ሰውነት ስለሚያጋነን እንጂ ከሌሎቹ ብለው የሚጠቅሱት ስም አለ፣ ያንን አልጠቅስም። ከእነሱ ምን የተለየ ልብስ ለብሳ ነው በሷ ላይ የዚህ አይነት የትችት ዱላ የሚያርፍባት ሲሉ ከእሷ ወገን ሆነው የሚከራከሩ ሰዎች አሉ። ዞሮ ዞሮ በሁለቱም ወገን በነቀፌታም በመደገፍም የሚከራከሩ ወገኖች አሉ። ያ መብታቸው ነው። እንዳልኳችሁ የኔ ዋነኛ ርዕሰ ጉዳይ እሱ ስላልሆነ ማለት ነው። እንግዲህ እንደ ሄኖክ ወይም ደግሞ እንደዛ ሀበሻ አባባል ከሆነ በሜላት አለባበስ ላይ የነቀፌታ ዘመቻ ያስነሳችባት አርቲስት ለስም አጥፊዎች ወይም ደግሞ ለማህበራዊ ሚዲያ ባለቤቶች ገንዘብ የከፈለችበትና በባንክ ትራንስፈር ያደረገችበት ሙሉ መረጃ እኔ እጅ አለ። ስለዚህ አሁንም ይህንን ድርጊቷን የማታቆም ከሆነ ያው አጋልጣታለሁ የሚል መልእክት ነው ያስተላለፈው። እና እንግዲህ ይሄ ለምን ሆነ የሚለውንም ሄኖክ ለማብራራት ሞክሯል። ይህን የምታደርገው አርቲስቷ አለ በእሱ አባባል በሜላት ቀለመወርቅ ላይ የተነሳችው አርቲስት ይህንን የምታደርገው ፉክክር ውስጥ ስለገባች ነው። ሜላት በተለይ ከቅርብ ጊዜ ወዲህ ማህበራዊ ሚዲያውንና ሜንስትሪም ሚዲያውን ተቆጣጥረዋለች። ከዛም አልፋ ኤፍሬም ታምሩን ከሆነ ሌጀንድ ዘፋኝ ጋር አብራ የመዝፈን እድሉን አግኝታለች። ከአብዱ ኪያር ጋር የዘፈነችውን ወየ ወየ የተሰኘ ዘፈን ጨምሮ በርካቶች ተቀባይነትን አግኝተውላታል። ያችኛዋ አርቲስት ግን ፕሮሞተሮች ሊመርጧት ስላልቻሉ ሜላት ከሷ የበለጠ አውትሻይን እያደረገች ስለሄደች ስላንጸባረቀች በዛ የቅናት ስሜት ተሰምቷት ገንዘብ መድባ የሜላትን ስም እስከ ማጥፋት ደርሳለች የሚል ነገር ነው የተናገረው። እንደነገርኳችሁ ይሄ አይደለም ዋነኛው ትኩረት ሊደረግበት የሚገባው ከኔ ኮንቴክስት አንጻር ማለት ነው። ጥንቆላው ላይ ነው፣ እሱ ላይ እንመጣበታለን። እና እንግዲህ ሄኖክ እዚህ ላይ አያይዞ የተናገረው ነገር ምንድን ነው? እዚህ ጋር ይላል የጥንቆላም እጅ አለበት ነው ያለው። የኔም ወሳኝ ርዕስ እሱ ነው አሁን እንደነገርኳችሁ ማለት ነው። እና ጠንቋዮቹ ይላል ሄኖክ እከሌን ካላጠፋሽ ስራሽን ትገልብሻለች ብለው ይናገራሉ። አዳና እንግዲህ መረጃ አለኝ ብሏል። ይሄንን በተመለከተ ይህች አርቲስት ደግሞ ባለኝ መረጃ ይላል ስም አልጠቅስም፣ ቀኑ ከደረሰና የማይቆም ከሆነ ይህንን ነገር ለማጋለጥ እሄዳለሁ ያለው ሄኖክ ጠንቋይ ቤት ተሄዶ ያ ጠንቋይ ይህችን አርቲስት ካላጠፋሽ ከሷ በታች ሆነች ነው የምትቀሪው ተብሎ ስለተነገራት ነው ይሄ ሁሉ የማህበራዊ ዘመቻን ጦርነት የከፈተችው ነው የሚለው። አሁን እዚህ ላይ ነው በደንብ መነጋገር ያለብን። ሪሊ ያቺ ሴት ማንም ትሆን ማን ሚስ ኤክስም ትሆን ሚስ ዋይ
ሚስ ዜድም ትሆን ማንም ትሆን ያቺ አርቲስት እንግዲህ ምናልባት ሄኖክ ወደፊት ስሟን የሚነግረን ከሆነ ከዛ በኋላ ደግሞ በሰፊው ልንሄድበት እንችላለን እና ለጊዜው ስሟ ያልተጠቀሰው አርቲስት በእርግጠኝነት ከጠንቋይ ጋር ተባብራ በሜላት ላይ ጠንቋዩ ያላትን ነገር ለመፈጸም እየተንደረደረች ከሆነ አደጋ ነው። ከምሬ ነው የምላችሁ። መቼም ይሁን መች መጋለጧ ስለማይቀር ማለት ነው። ሰዎች በስራ አጋጣሚ ሊፎካከሩ ይችላሉ። በስራ አጋጣሚ ግን ቱ ኤክስትሪም በዚህ ደረጃ ጠንቋይ ቤት ሄዶ እሷን ካላጠፋሽልኝ፣ እሷ ካልጠፋች አንቺ አውትሻይን ማድረግ አትችይም የሚባባሉበት ደረጃ ከደረሰ የአርቲስቶቻችን የጀርባ ማንነት በጣም አነጋጋሪ ነው ማለት ይቻላል። በነገራችን ላይ የአርቲስቶች ገበና ይሄ ከጥንቆላው ዓለም ጋር መጨመላለቅ የጀመረው ዛሬ አይደለም። ብዙዎቻችን እንደምታስታውሱት በሀሳብ እንኳን ወደኋላ ብትሄዱ የምታርፉት የትኛው መድረክ ላይ ነው? የአባባ ታምራት መድረክ ላይ ነው። በዛን ሰዓት ላይ በጣም አነጋጋሪ የነበረው ጉዳይ የበርካታ አርቲስቶች ስም ተነስቶ ነበር ከአባባ ታምራት ጋር። ያም ብቻም አይደለም፣ በመረጃ ቀርቦ ነበር፣ ይፋ ሆኖ ነበር። አንዳንዶቹም በሬዲዮና በትልልቅ ሚዲያዎች ላይ ሳይቀር ወጥተው በጉዳዩ ላይ ማስተባበያ መሰል መግለጫ ሰጥተው እንደነበረ የማስታውሰው ነው። ብዙዎቻችሁም ታስታውሳላችሁ ብዬ አስባለሁ። ስለዚህ የአርቲስቶቻችን ወደ ጠንቋይ ቤት መሄድ የተጀመረው ዛሬ አይደለም ልላችሁ ፈልጌ ነው። አንድ እሱም በደንብ እንድትይዙልኝ ይፈልጋሉ እና ስለዚህ በአባባ ታምራት ጊዜ ነገሩ ይፋ በሚሆንበት ሰዓት ላይ የበርካታ አርቲስቶች ስም ነው የተጠቀሰው። ኦፍኮርስ ባለስልጣናትም ነበሩ። ነገር ግን ይፋ ሆኖ በደንብ ህዝብ ዘንድ ይመላለስ የነበረው የአርቲስቶች ስም ነው። ስለዚህ የተጀመረው የዛን ጊዜ ነው። ምናልባት መረጃ ስለሌለ እንጂ ከዛ በፊትም የነበሩ አርቲስቶች ይሄዱ አይሄዱ እንግዲህ መረጃ ያስፈልጋል። በዛ ላይ እርግጠኛ ሆኖ መናገር አይቻልም። ነገር ግን አባባ ታምራት ዘመን ላይ ቆመን የተወሰኑ ዓመታትን ወደኋላ ሄደን ነገሮችን ስንመለከት የምናገኘው እውነት ያ ነው ትዝ ያለኝ። እንግዲህ ሌላው የዘመቻው ስልቱ ምንድነው? ሄኖክም እንደገለጸው ሜላት ቀለመወርቅ የካህን ልጅ ሆና እንዴት ትዘፍናለች የሚሉ በርካታ ሰዎች ተነስተውባታል የሚል ነው እና እዚህ ላይ እኔ የግል አስተያየት አለኝ። ዘፈንን በተመለከተ እንግዲህ ይሄ የሚያነጣጥረው የካህን ልጅ ሆና እንዴት ትዘፍናለች የሚለው የሚያነጣጥረው ሜላት ላይ ብቻ ነው ብዬ አላስብም። የካህን ልጅ ስለሆነች ስላልሆነች አይደለም። በአጠቃላይ መጽሐፍ ቅዱስ ዘፋኝነትን በተመለከተ የሚለው ነገር አለና እሱ ነው መታየት ያለበት። የካህን ልጅ ሆነች፣ የዶክተር ልጅ ሆነች፣ የፓይለት ልጅ ሆነች፣ የወታደር ልጅ ሆነች ልዩነት አያመጣም። ነገር ግን ዘፋኝነት ተቀባይነት አለው ወይ ከእምነት አንጻር፣ በተለይም ደግሞ ከኦርቶዶክስ ተዋህዶ እምነት አንጻር ተቀባይነት አለ ወይ የሚለውን ነው መመርመር ያለብን እንጂ የካህን ልጅ ስለሆነች ወይም በሌላ ሙያ ላይ ተሰማራ ሰው ልጅ ስለሆነች አይደለም። በአጠቃላይ ዘፈንና ዘፋኝነትን በተመለከተ መጽሐፍ ቅዱስ ምን ይላል የሚለው ነገር የበለጠ መታየት አለበት ብዬ ነው እማምነው እና መጽሐፍ ቅዱስ ምንድን ነው የሚለን? ከዚያም አጋንንት ይዘፍናሉ። ኢሳይያስ 13:11 ላይ ማለት ነው። ይቅርታ ኢሳይያስ 13:21 ላይ ማለት ነው እና በዚህ አውድ ከተመለከት ነው አትስፈኑ ማለት የአጋንንትን ስራ አትስሩ ማለት እንደሆነ ልንረዳ ይገባል። ይሄ ነው መታየት ያለበት እንጂ የካህን ልጅ ሆና ዘፈነች፣ የእንትን ልጅ ሆና ዘፈነች የሚለው አይደለም። ከዚህ ውጭ እንግዲህ መጽሐፍ ቅዱስ ዘፋኝነት ኃጢአት መሆኑን በዚህኛው ምዕራፍ ወይም ደግሞ በኢሳይያስ ምዕራፍ ብቻ አይደለም ነግሮን የሚያበቃው። የተለያዩ ምዕራፎችም ላይ ዘፈን ኃጢአተኝነት እንደሆነ ኃጢአት እንደሆነ ይነግረናል እና ኃጢአተኝነት ሳይሆን ኃጢአት እንደሆነ በሚለው ይስተካከል፣ ይቅርታ። እየዘፈኑም ከአጋንንት ጋር ይጫወቱ ነበር፣ አጋንንትም ጨዋታቸውንና ዘፈናቸውንም ሁሉ ያደንቁላቸው ነበረ። አንድ መቃቢያን ምዕራፍ 36 ቁጥር 27 እስከ 28 ማለት ነው። እንዲሁም ደግሞ ይህ አባባል አጋንንት ከዘፈን አድናቂዎች ጎራ መሰለፋቸውን ነው የሚያስረዳን። እንዲሁም ደግሞ ገላትያ ምዕራፍ 5 ቁጥር 21 ላይ ዘፋኝነት የስጋ ስራ በመሆኑ ኃጢአት ነው ይለናል። ስለዚህ አሁን ይህንን የምንመለከተው ምንድን ነው? ሜላት የካህን ልጅ ስለሆነች ብቻ አይደለም። የወታደርም ልጅ ብትሆን እንዳልኳቸው፣ የዶክተርም ልጅ ብትሆን፣ የሯጭም ልጅ ብትሆን ዘፋኝነት ኃጢአት ስለሆነ
ይሄ ደግሞ እሷን ብቻ ሳይሆን በዚህ ሙያ ላይ የተሰማሩትን ሁሉ የሚመለከት ነው። አንዳንዶች እምነት ውስጥ ያሉ ሰዎችም ቴሌቪዥን ላይ ቀርበው ይሄንን ለማስተባበር ሲሞክሩ ተመልክቻለሁ። ነገር ግን መጽሐፍ ቅዱስ ሕይወትና እውነት ስለሆነ ያንን እንድናይ ማድረግ ያንን መሻር አንችልም። በየትኛውም ኮንቴክስት አሳስቶ ለመናገር ቢሞከርም በቃ መጽሐፍ ቅዱስ ኃጢአት ነው ብሏል በተለያዩ ምዕራፎች ላይ ማለት ነው። ከዚህም ውጭ እንግዲህ ከተመለከትናቸው ምዕራፎችም ውጭ ገላትያ ምዕራፍ 5 ቁጥር 21 ላይ ዘፋኝነት የሥጋ ስራ በመሆኑ ኃጢአት ነው ይለናል። እንዲሁም ደግሞ ሐዋርያት በዲስቅልያ ምንድን ነው ያሉት? አትኩኑ ዘፋንያነ ወይም ደግሞ ዘፋኝ አትሁኑ ብለዋል። ይህንንም መርሳት የለብንም። እንዲሁም ደግሞ ሐዋርያው ቅዱስ ጳውሎስ በቀን እንደምንሆን በአግባቡ እንመላለስ፣ በዘፈንና በስካር መንፈስ አይሁን ብሏል ሮሜ 13:13 ላይ። ተጨማሪ ጥቅስ ብንመለከት ቅዱስ ጴጥሮስም አንደኛ ጴጥሮስ ምዕራፍ 4 ቁጥር 3 ላይ በስካርና በዘፈን የተመላለሳችሁበት ያለፈው ዘመን ይበቃል ይለናል። እና ይሄንን ስንመለከት እንግዲህ ዘፋኝነት ያው ገነትን እንደማያወርስ መንግስተ ሰማያትን እንደማያሳይ በተለያዩ የመጽሐፍ ቅዱስ ጥቅሶች ላይ የተቀመጠ ስለሆነ ከዛ አንጻር ነው መታየት ያለበት እንጂ አንዲት ሜላት የካህን ልጅ ስለሆነች ብቻ አንዲት የካህን ልጅ ሆና ትዘፍናለች የሚለው ብቻ አይደለም። ሁሉም ዘፋኞች በዚህ ካታጎሪ ውስጥ የሚገቡ ስለሆነ ማለት ነው። እንዲህ ወደ ዋናው ጉዳያችን ስንገባ ማለት ነው፣ ወደ ጥንቆላው ጉዳይ ስንመለስ 4 ዋና ዋና ነጥቦችን መመልከት እንችላለን ብዬ አምናለሁ። እንግዲህ አንደኛው ይፋ ያልወጡ ግን በውስጥ የተያዙ የአርቲስቶች ከጥንቆላ ጋር የተያዙ በርካታ እውነቶች መኖራቸው ነው። ይሄንን በእርግጠኝነት መናገር ይቻላል። እንግዲህ እኔም ጋር የነበሩ መረጃዎች የመጡ መረጃዎች ነበሩ። ያንንም በተለያየ መርሃ ግብር ላይ ለማስተናገድ ሞክሬያለሁ። በምሳሌነት እንግዲህ የዱከምን ጠንቋይና ደንበኞቹን ማንሳት እንችላለን። እዚህ ላይ ይህንን ምንድን ነው የምላችሁ የአርቲስቶች የተጨማለቀ ከዚህ ከጥንቆላ ዓለም ጋር ያለውን ገበና ይፋ አውጥተን መነጋገር ስላለብን ነው እና አይሆንም ለማለት አይደለም። ይሄ ነገር አሁን ምንድን ነው እየተጓዘ መጥቶ ይፋ መውጣት ጀምሯል ማለት ነው። ይፋ መውጣት ጀምሯል። እንግዲህ ሄኖክ እንዳለው ያ መረጃ በትክክል ሆኖ ከሆነ በጣም የሚገርም ነው። ገንዘብን መድቦ ጠንቋይ ቤት ሄዶ ከጠንቋይ ጋር ተደራድሮ ሰውን ከተሰማራበት ሙያ ላይ ለመመለስ መሞከር ትክክል ነው ብዬ አላስብም። በሌላ መንገድ መፎካከር ይቻላል፣ ወይም ከዛ ሰው በተሻለ ስራ ሰርቶ መገኘት እንጂ ጠንቋይ ጋር ሄዶ እሷን ካለጠፋች አንቺ አውትሻይን ማድረግ አትችይም፣ እሷ እስካለች ድረስ ያንቺ ወይም ደግሞ ያንተ ማንነት ተቀብሮ ይቀራል። ከባድ ዘመን ነው ሰዎች፣ ከባድ ዘመን ነው። እንዳልኳችሁ ከዚህ በፊት የተመለከትናቸው ያሉ በርካታ መተተኞች ቁጥር በቂ ነው። እንደውም እሱ እንዲቀነስ ነው በተለያየ ምክንያት እየጠረን ያለ ነው እንጂ እንደገና ደግሞ በአርቲስቶች ዓለም ደግሞ እንዲህ ነገሮችን መመልከት የበለጠ ራስ ምታት ይሆናልና እዚህ ላይ በደንብ ሊታሰብበት ይገባል ብዬ አስባለሁ። ስለዚህ እንግዲህ የዱከምን ጠንቋይ ደንበኞች በተመለከተ እኔም ጋር እንኳን የደረሱ በርካታ መረጃዎች አሉ፣ እነማን እንደሆኑ ጭምር። አሁን አንዳንዶች ለምን ስም አይገለጽ ምናምን ይባላል። እንግዲህ በኛ ሀገር ሕግ የሰዎችን ስም ጠቅሳችሁ አንደኛ ከእምነት ጋር በተመለከተ መብታቸው ነው ተብሎ የስም ማጥፋት ዘመቻው ምን ሊያስከትል እንደሚችል ይታወቃል እና ሕጉ በትክክል እስከሚተገበር ድረስ ጥንቆላ በኢትዮጵያ ሕግ ወንጀል ነው ተብሎ እንደዚህ አይነት ሰዎች እስከተጋለጡ ድረስ ሕጉ ለእናንተ ከበር መስጠት እስከሚጀምር ድረስ እንዲህ አይነት ነገሮችን በማድበስበስ ትናገሩታላችሁ እንጂ የግለሰቦችን ስም መጥቀሱ አደጋውን ትገምታላችሁ ብዬ አስባለሁ። እና ይሄ ማለት ግን ጠንቋይ ቤት የሚሄዱ አርቲስቶች የሉ ማለት አይደለም። እንደውም ዱከም ጠንቋዩ ጋር የሚሄዱ አርቲስቶች በስም ነው የተነገሩኝ። አንዳንዶቹ እንደውም ዛሬ በጣም ውድ የሆኑ እቃዎች የሚሸጡባቸውን ሱቆች ከፍተው ሁሉ ሀብታሞች የሆኑ ናቸው። በጣም የሚገርመው ግን እነዚህ አርቲስቶች ቀን ቀን የሚደበቁት መነጠላቸው ነው። ነጠላ ለብሰው ቤተክርስቲያን በየጊዜው ልታገኛቸው ትችላላችሁ። የቤተክርስቲያን ማስታወቂያ ሲሰራ ከፊት ቀድሞ ልትመለከቷቸው ትችላላችሁ።
የሆነ መረዳት ያለባቸው ወገኖች እርዳታ ላይ ነጠላ ለብሰው ከፊት ቀድመው እርዳታ ሲያሰበስቡ ልትመለከቱ ትችላላችሁ። እንዲህ አይነት ቦታዎች ላይ ያው ሰይጣንም ዲሲቭ የሚያደርግበት መንገድ ብዙ ስለሆነ እነሱም የሚያጭበረብሩበት የሚያታልሉበት መደበቂያቸው ነጠላቸው ነው። እንዲህ አይነት አርቲስቶችን እያየን ታዝበናል። ኤኒዌይ ጊዜው በጊዜው ያጋልጣቸዋል ብዬ አምናለሁ። አንደኛው እሱ ነው። ሁለተኛው እንግዲህ ቅድም እንዳልኳቸው የተጀመረው ዛሬ አይደለም። ከዘመነ አባባ ታምራት ጊዜ ጀምሮ እንዲህ አይነቱ ነገር ይሰራበት ነበር። አርቲስቶች ወደ ጠንቋይ ጋር ሄዱ ነበረ። እዛ ጋር ሄደው ይሰግዱ ነበር። እዛ ጋር ሄደው ቤት ይጠርጉ ነበር። እዛ ጋር ሄደው ጣቢ ይጠጡ ነበር። እዛ ጋር ሄደው ይጠነቁሉ ያስጠነቁሉ ነበር። እዛ ጋር ሄደው ከኛ በላይ የሆኑትን አሽመድምዳቸው አስቀምጥሉን ይሉ ነበረ። እዛ ጋር ሄደው ከነሱ በላይ የሆኑ አውትሻን ያደረጉ ድምፃውያንን ድምፃቸው እንዲዘጋ ገንዘብ ይከፍሉ ነበር ያለ ነው። ይሄ ነው አሁንም ተንከባሎ መጥቶ ዛሬ በዘሀበሻ ላይ የሰማ ነው ማለት ነው። ሌላው ምንድነው እንግዲህ ሄኖክ ፕሮግራሙን ሲሰራ ሌላ የተናገረው ነገር አለ። በነገራችን ላይ ይሄንን ነገር ወይም ይሄ የጥንቆላውን ጉዳይ እንደ ቀላል የተመለከቱ ሰዎች አሉ። እኔ እንደ ቀላል እንድንመለከተው አልፈልግም። ምክንያቱም እንዲህ አይነት ነገሮች ችላ ስለተባሉ ነው። አሁን ዌስት አፍሪካ ውስጥ በተለይ ይሄ ምዕራብ አፍሪካ ውስጥ በጣም የተስፋፋው እና ብዙ ሰዎች የተቸገሩበት የጥንቆላ ስርዓት የተዘረጋው መረቦ የተዘረጋው ችላ እየተባለ ስለመጣ ነው። ህዝቡ ጠቅላላ እዛ የጥንቆላ ሲስተም ውስጥ የገባው የጥንቆላ ስርዓት ውስጥ የገባው ፈጣሪውን የካደው እና እንደዚህ አይነት ሲስተም ነው ሀገሬ ላይ እንዲሆን አልፈልግም። ለዛም ነው እንዲህ አይነት ጉዳዮች ሲነሱ ትንሽ ስሜታዊ የምሆነው እና የሄኖክ መረጃ ስሜታዊ ስላደረገኝ ነው ይህንን ርዕሰ ጉዳይ ይዤ የምመጣው እንጂ እኔ ስለ ዘፋኞች ምን አገባኝ? ርዕሴም አይደሉም አጀንዳዎቼም አይደሉም። ሰው የጥንቆላው ርዕስ ግን በጣም ተች የሚያደርግ ነው እና ሄኖክ ሲናገር አያይዞ ምንድን ነው ያለው? ሃይስኩል ተማሪ ሆኜ የኢንተርቴንመንት ጋዜጣ በማዘጋጅበት ጊዜ ስፔሻሊ ማዶናን አስታውሳለሁ። ያው ከሞላ ጎደል አንድ ቢሮ ውስጥ ስለነበርን ያንን ታይም አስታውሰዋለሁ። ከሱም ጋር አንድ ቢሮ ውስጥ ስለነበርን ሌሎችም የስራ ባልደረቦቻችን ስለነበሩ የዛን ጊዜ ይሰራዩ የነበሩ ነገሮችን እስካሁን ድረስ ሜሞሪው ትዝታው አለ እና ኢንተርቪው ሊያደርግ በሚሄድበት ሰዓት ላይ መጀመሪያ ኢንተርቪው ያደረገው ግለሰብ ነው ሴት ነች። ያደረጋት ግለሰብ ስለ ጥንቆላ ምናምን የነገረችው ነገር የሚነገረውንም የማይነገረውንም ነው ያለው። ያ ጉዳይ ገርሞት የዛኛኑ ሰው ምላሽ ለመሄድ ለማካተት ሞክሮ በሄደበት ጊዜ ደግሞ ከዛም ጋር ያደረገው ቃለ ምልልስ የሚያስደነግጥ ነበረ። ሁለቱም በየፊናቸው ጠንቋይ ቤት እንደሚሄዱ እርስ በርሱ ሲወቃቀሱ ነው ያደመጠው እና ያንን ዘመን አስታውሰዋለሁ። ቢሮ ውስጥም ተሰብስበን እናወራው ነበረ እና ገሌ እኮ እንደዚህ ነው፣ ጠንቋይ ቤት ይሄዳል፣ እንደዚህ ያደርጋል፣ ገሌ እንደዚህ ብሎ ተናገረ፣ ገሌ የእሱን በተመለከተ ምን እንትና ጋር ሄድ ነበር። የተለመዱ አጀንዳዎች ነበሩ እና ያንን ሰዓት በደንብ አስታውሰዋለሁ። ስለዚህ እነዚህን 3 ነጥቦች ስንመለከት እንድታስተሳስሩልኝ የምፈልገው ነገር ምንድን ነው? አርቲስት ሆነው ጠንቋይ ቤት መሄድ ሲጀምረው ከዛ ጊዜ ጀምሮ ነው። እስካሁን ከጠቀስኳቸው ጊዜያቶች ጀምሮ እንዳልኳቸው ከዛ በፊት መኖር አለመኖራቸውን እርግጠኛ ለመሆን መረጃ ያስፈልጋል እንጂ በተባራሪ ወሬ ደረጃ ትሰሙታላችሁ። ግን በትክክለኛው መረጃ ያለው ነገር መቅረብ ስላለበት ነው እና ሌላው ከዚሁ ጋር አያይዤ ማነሳው አንድ ስመጥርና ታዋቂ አርቲስት አግኝቼ ነበረ። እንግዲህ ከዚህ በፊት አንድ መርሃ ግብር ስሰራ እግረ መንገድ ጨረፍ አድርጌው የሄድኩኝ ይመስለኛል እና እዚህ ጋር ግን ተገቢ ቦታው ስለሆነ ማንሳት ፈልጋለሁ ድጋሚና የአርቲስት ተቸግሮ ነው በአጋጣሚ ነው የተገናኘ ነው። በኋላ ግን ስልክ ተለዋወጥን። ቁጭ ብለን ስናወራ በጣም የሚያሳዝን የግል ስቶሪውን የነገረኝ እና የአርቲስት በጣም ስመጥር አርቲስት ነበር፣ ይወደድ ነበረ፣ ብዙ አድናቂዎች ነበሩ። ስቲልም አድናቂዎች እንዳሉ ተመልክቻለሁ በነበረን 2 ቀን 3 ቀን ቆይታ እና የእሱም ነገሮች መበለሻሸት በቀጥታ ከጥንቆላው ጋር እንደሚያዝ ወይም ደግሞ እሱ ላይ የተነሱት በቡድን የሚሆን የተነሱት ግለሰቦች ጠንቋይ ቤት ሄደው ያደረጉበትን ምናምን ልብሱን ጨርቁን ወስደው ቀደው ጠንቋይ ቤት ሄደው ምናምን የሰሩበትን ነገር ቁጭ ብሎ አጫውቶኛል። አሁን ሁሉም ነገር ተሳስሯል። ስለዚህ ይሄ ነገር የሆነ ቦታ ላይ ካልተገደበ ወይም ደግሞ ሄኖክ
እዚህ ነገር ላይ እነዛ ሰዎች ስላላረፉ አይደለም። እንደኔ ይሄ የግል እምነቴ ነው፣ መብቱ የሱ ቢሆንም ማለት ነውና ይሄ ነገር ለአንዴና ለመጨረሻ ጊዜ እንዲቆም ይሄን ነገር ይፋ ማድረግ አለበት ብዬ ነው የማምነው። በዚህ አይነት ሁኔታ ውስጥ ከጥንቆላው ዓለም ጋር በተያያዘ ሊንክ ያላቸው ሰዎች ካሉና መረጃው ካለ እነሆም ቀን ማባከን አለበት ብዬ አላስብም። ምክንያቱም ለሌሎች ማስጠንቀቂያ ስለሚሆን ውስጥ ለውስጥ ብዙ ነገሮችን ስለምንሰማ ስለሚሆን ብዙዎች ጠንቋይ ቤት ስለሚሄዱ ለጠንቋይ ስለሚሰግዱ ይሄ መቆም ስላለበት እጁ ላይ ያለውን መረጃ ይፋ አድርጎት የግለሰቦች ወይም የግለሰቧ ማንነት ካሳወቀ በኋላ ሌሎች አርቲስቶች ከዛ ድርጊታቸው ይቆጠባሉ ብዬ አስባለሁና ኦኬ ጠንቋይ ቤት ሄደች ያችልች በዚች ልጅ ላይ ዘመቻ ከፈተች፣ አርፋ ከተቀመጠች መረጃውን ሊይዘው ነው። ያ ትክክል ነው ብዬ አላስብም። ለሌሎችም ትምህርት ይሆን ዘንድ ያንን መረጃ አይ ቲንክ ይፋ ማድረግ አለበት ብዬ ነው እኔ በግሌ እማምነው። እንግዲህ እነዚህን ሁሉ እውነቶች በጥንቆላ የተጨማለቀውን የአርቲስቶች ገበና ይነግረናል ብዬ ነው እማስበው። ስለዚህ አርቲስቶች ወዴት እየሄዱ ነው? መጽሐፍ ቅዱስ የነገረን ነግሬያቸዋለሁ። ዘፋኝ ኃጢአት የሆነ ወይም ዘፋኝነት ኃጢአት የሆነበትን ምክንያት እንግዲህ መጽሐፍ ቅዱስ ጥቅስ ልንመለከተው ሞክረናል። እሱ እንዳለ ሆኖ ግን በዛ ላይ ደግሞ እንደገና ከእግዚአብሔር በጣም በሺህ ኪሎ ሜትሮች ርቀው ምናልባትም ደግሞ በቁጥር በማይተመን ኪሎ ሜትር ርቀው ከጠንቋይ ጋር ከአጋንንት ጋር ህብረት የሚፈጥሩ አርቲስቶች ቁጥር እየበረከተ ስለመጣ አንደኛ ከአስመሳይነታቸው እንዲመለሱ፣ ነጠላ ለብሰው እንዳያታልሉ። ይሄ አሁን በነጠላ እየተከናነቡ ነው ብዙ ፉገራዎች የሚሰሩት፣ ብዙ ማስመሰሎች የሚሰሩት። ምንድነው ግማሽ ታቦት ግማሽ ጣዖት እንደሚባለው ማለት ነው። ጠዋት ቤተክርስቲያን ላይ ትታያለህ በሾው፣ ከሰዓትና ማታ ላይ ጨለማን ተገን አድርገህ ደግሞ ዱከም ጠንቋይ ጋር ትሰግዳለህ። ይሄ ነው አያስኬድም። እንደ አይነት ፉገራ ኢትዮጵያ ምድር ላይ አይሰራም። የዚህ ሁሉ ኃጢአት ድምር ውጤት ነው ዋጋ እያስከፈለን ያለውና እንዲህ አይነት አስመሳዮች በደንብ መጋለጥ ስላለባቸው ሊሰራበት ይገባል። አንድ ሁለተኛ ደግሞ እስኪ ለንስሐ ህይወት እንዲያበቃቸው እንጸልይላቸው። በቃ እንግዲህ ልቦናቸውን ሰይጣን አሳስቶታል፣ ወደማይሆን መንገድ መርቷቸዋል። እርስ በርስ እየተጠላለፉ ነው። መጠላለፍ ከጀመሩ ቆይተዋል። ያንን ግን አላቆሙትም፣ አሁንም ቀጥለውበታል። ስለዚህ አንዱን ጥሎ አንዱ ገኖ ለመውጣት እየተደረገ ያለው ነገር በጣም አስቀያሚ ነው። እሱም ብቻም አይደለም። በአምስተኝነት ደረጃ ላነሳው የምፈልገው ነጥብ ምንድን ነው? ከዚህ በፊት እንግዲህ አንድ መርሃ ግብር ስሰራ ያንን መርሃ ግብር የተከታተላችሁ የፕሮግራም የተከታታዮች ታስታውሳላችሁ ብዬ አስባለሁ እና ሁለት ወጣት ወንድምና እህት አግኝተው ነበረ ሰፈሪ አካባቢና አንድ መረጃ ይዘናል ብለውኝ። የልጁ ባለቤት ድምፃዊት ነበረች። ሸራተን አዲስን ጨምሮ የተለያየ ቦታ ላይ የምትሰራ በጣም የሚገርም ድምፅ ያላት፣ ያው አሁን ባለኝ አቋም ዘፋኝነትን ባላበረታታም ግን ያቺ ልጅ እንግዲህ በዘፈኑ ዓለም ብዙ ተቀባይነት የነበራት ትልልቅ ቦታዎች ላይ እንደነገርኳችሁ ሸራተንን ጨምሮ ትሰራ የነበረች በጣም ተወዳጅ የነበረች አርቲስት። ነገር ግን ልክ አሁን ሜላት ቀለመወርቅ ላይ ተነሳች እንደተባለችዋ ልጅ አይነት ሰዎች ስለተነሱባት ወደ ጥንቆላው ዓለም ሄደው በጥንቆላ ብዙ ነገሮችን ስላበላሹባት ድምጿ የተበላሸ እቤቷ የዋለች እንኳን ዋለች ነው ብለው በኋላ እግዚአብሔርን እሷም አመስግናለች። ከዛ የጨለማ ዓለም ውስጥ አውጥቶ ትክክለኛውን መንገድ ላሳያት ፈጣሪ ምስጋናዋን አቅርባለች። ባለቤቷን ነው ወንድምና እህት ናቸው የመጡት ብያችኋለሁ። እና ወንዱ የባለቤቱን ታሪክ ሊነግረኝ ነው። ያው አጠቃላይ ቤተሰባዊ ይሄ ከመንፈሳዊ ዓለም ጉስቁልና ጋር በተያያዘ የራሳቸው ታሪክ ስለነበራቸው ያንንም አንስተውልኝ፣ ስፔሻሊ ግን ልጁ ሊነግረኝ የፈለገው ለባለቤቱ ነው። እንደውም በነጋታው በስልክ አነጋግሮኝ በስልክ አገናኝቶ ልጅቷንም አውርቻታለሁ እና ትልቅ ቦታ ትደርሳለች የተባለች ልጅ ነበረች። ግን ያኛው በቃ ትክክል እንዳልሆነ እግዚአብሔር አመልክቷታል። እና የተደረገባትን ነገር ስትነግረኝ አሁን ሄኖክ በሜላት ላይ ተደርጓል ያለው ነገር ነው እዛችም ልጅ ላይ ተደረገው። ስለዚህ ይፋ እየወጡ ስላልሆኑ እንጂ እንዲህ የሚደረጉ በርካታ ታሪኮች ተበስብሰው እንዳሉ መገመት ያን ያህል የሚከብድ አይደለም። ያችን ልጅ በኋላ ስጠይቃት ግን ምንድን መንፈሱም ሲናገር ሰምቼዋለሁ። ተይዞ የተቀረጸ ቪዲዮ ይዘውልኝ መጥተው ነበረ። አጠቃላይ
የአርቲስቶች ህይወት ውስጥ ወይም ደግሞ ይሄ የጥበብ ህይወት ውስጥ እየተደረገ ያለው ነገር መንፈሱ ራሱ አጋልጦታል፣ ምን እንደሚያስደርጋቸው። እሱ ነው እየሆነ ያለው። ለዚህም ነው ሄኖክ የያዘውን መረጃ መልቀቅ አለበት የምለው። ምናልባት እሱ ከተረዳው በላይ እንደዚህ አይነቱ አጋንንታዊ ስራ የደረሰበትን ደረጃ ስለማያውቅ ሊሆን ይችላል። ምናልባት ይሄ መረጃ ብቻ ስለደረሰው ሊሆን ይችላል ከዚህ ድርጊቷ ማትቆጠብ ከሆነ አጋልጣለሁ ያለው ነው። ከዚህ በላይ ሄዷል። እየነገርኳቸው ነው። የዚች ልጅ ቪዲዮ ተመልክቼዋለሁ። ባለቤቷ ይዞልኝ የመጣው ነው። ወጣቶች ናቸው። ኦፍኮርስ ባለቤቷም ወጣት ነው፣ ልጅቷም ወጣት ነች። እና በአርቲስቱ ህይወት ውስጥ እየሆነ ያለውን ነገር፣ በአርቲስቶቻችን ዓለም ውስጥ እየሆነ ያለው ነገር በጣም አስፈሪ ነው። በጣም አጋንንታዊ ነው። ምናልባት በጣት የሚቆጠሩ አርቲስቶች በከፊል በአንጻራዊ መልኩ ከዛ የወጡ ናቸው ብለን ልንገምት እንችላለን። ዞሮ ዞሮ ግን መጽሐፍ ቅዱስ እውነት ጎትቶ የሚያመጣን ግን ዘፈን ኃጢአተኝነት ወይም ደግሞ ኃጢአት እንደሆነ ነው። ኃጢአት እንደሆነ ነው። ይሄ ነገር ካልተጋለጠ የበለጠ ኪሳራው ስለሚያየል እንዲህ አይነት ነገሮች በደንብ ተሰርቶባቸው ይፋ ሊሆኑና በዚህ አይነት መንገድ ላይ የሚሄዱ ሰዎች ከድርጊታቸው ሊቆጠቡ ይገባል የሚል የግል ምልከታ አለኝ። ከዚህ ውጭ ግን ያው እንዳልኳቸው እንደዚህ አይነት ሰዎች በንስሐ ይመለሱ ዘንድ ሁላችሁም ብትጸልዩላቸው መልካም ነው ብዬ አስባለሁ። እንግዲህ ለዛሬ ላቀርበው የፈለኩት መርሃ ግብር የተከታተላችሁት ነበረ። ወደ ጊዜያችሁን ሰውታችሁ አብራችሁን ስለነበራችሁ ወደፊትም አብራችሁን ስለምትሆኑ ከልብ አመሰግናለሁ። በቀጣይ በሌላ መደበኛ ፕሮግራማችንን የምንገናኝ ይሆናል። እስከዛው ግን በያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን የአጋዕዝተ ቅድስት ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ዣንጥላ፣ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅን ያለነ። እናቶች ድምፅ ያሰማሉ፣ መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ።